ሰው የልቡናህን አይኖች ያብራል ከተባለ ትልቅ ምርቃት ነው በአባቶቻችን። ይሄ ግን የልቡና ጆሮ መብራት ከቻለ ማንም ሰው ሊሰማው ማይችለውን የተለየ ድምጽ መስማት ይችላል። ለምን መስማት አልቻሉም ሲባል ይሄ ምን ያስፈልገዋል ማለት ነው? የውሳጣዊው ልብ ጆሮ መከፈት አለበት። ጸሎት ራሱ ለሶስት ይከፍሉታል ጥንቶቹ። ይሄ ስጋ ጸሎት ነው የሚባል። ነፍስ ደረጃ ላይ ሰው ከደረሰ መዘርጋት አይፈልግም። እያንዳንዳችሁ ታለንት አላችሁ። ግን ያ ታለንት ምን ሊሆን ይችላል? እንቡጥ ሊሆን ይችላል። አልፈካም። አንድ ሰው ሱፐር ኮንሽስነስ ትልቁን ዕውቀት መያዝ ከፈለገ እዚህ ላይ ብቻ አይደለም መስራት ያለበት። ይሄም ያስፈልጋል ማለት። አሁን እኛ ግራ የሚገባን አንዱም በአግባቡ መስራት ስላልቻለ ነው እንኳን ሶስቱ። አይንት አይምሮ የሚባል ሁለት አይኖች አሉ። አሁን ፈረንጆቹ ሌፍት ብሬን ራይት ብሬን ይሉታል። ግን ይሄ ራሱ ረቀቅ ያለ ነገር ማየት የሚችል ነው። ሌላው እዚህ አካባቢ ላይ ደግሞ ሁለት አይኖች አሉ። እንደ ኢትዮጵያው ሳይንስ ስንማር ማለት ነው። የራሳችን ነው። ይሄ አንሴስተሮቻችሁ ዕውቀት ነው ልንገራችሁ፣ የራሳችሁ ስለሆነ ነው። ይሄ ደግሞ የልቡና አይኖች ይባላሉ እዚህ ጋር ያሉት። አሁን ሰው እኔ አሁን በሁለት አይኔ ግዙፉን ዓለም ያለው ሁለት አይን አለኝ። ወርድ ቁመት ልኬት ለክቼ ያለው ግን እሱን ነው እንደዚያ ያለው እንጂ ወደ ኋላ ላይ አልችልም ካልዞርኩ በስተቀር። ይሄ አይን ግዙፉን ዓለም ሊያይልን ይችላል፣ ረቂቁን ዓለም ግን ማየት አይችልም። ስለዚህ እነዛ ስድስቶቹ አይኖች መብራት ከቻሉ ረቂቁን ዓለም ማየት ይቻላል። እኔ ብዙ ያዩ ሰዎች ስለማቅ ነው። ለምሳሌ ብዙ አይነት የሚያዩ ሰዎች አጋጥመውኛል በህይወት ዘመኔ። ረቂቁን ዓለም እኔ ላየው አልችልም፣ ግን ይሄንን አየኸው ወይ ሆነ ምሳሌ ሳምቲንግ ሰረገላን በል ሲሄዳየው አያላየውትም ልል ይችላል። እነሱ ግን ሊያዩት ይችላሉ። ስለዚህ ሰው ግዙፉ አይኑ ከበራለት ግዙፉን ዓለም ማየት እንደሚችል እነዚህ ረቂቅ አይኖች ደግሞ መብራት ከቻሉ ረቂቁን ዓለም ያያሉ ማለት ነው አባቶቻችን። አሁን ትልልቅ ስራዎች ተሰሩ የሚባሉት በዛ የመንፈስ አይን ስላዩ ነው። በደንብ ማወቅ ያለብን አሁን ልቡናን አይምሮን በዚህ ብሌን ከመሰሉ በኋላ ዕውቀትን ደግሞ ለክተው ሲያስተምሩን በሚዛን መስለው ነው ያስተማሩን። በምን ሚዛኑ ግን አንድ ማንጠልጠያ ያለው ነው። ሶስት ሚዛኖች አሉ፣ ከላይ ግን ማንጠልጠያ ነው። ቅርጹን በደንብ አድርጋችሁ በህሊናችሁ እንድስሉት እፈልጋለሁ። ኩላሊት ያጤሰውን፣ ልቡና ያመላለሰውን፣ ናላ ያወረሰውን ይሉና ሶስቱን በምን ይመስሉታል? በአንድ ሚዛን ይመስሉታል። አንዱ ለአንዱ ማንጠሪያ ነው፣ አንዱ ለአንዱ ማንጠርጠሪያ ነው፣ አንዱ ለአንዱ መተንተኛ ነው። ለይቶ ሊያስብ ይችላል። ሶስቱን ደግሞ ማስማማት ከተቻለ የተለየ ዕውቀት ነው። ስለዚህ መስማማት ደረጃ ማድረስ እንዴት ይቻላል እመጣበታለሁ። ስለዚህ አንድ ሚዛን ነው ማለት ነው። ቅርጹ ራሱ የሚዛን ቅርጽ ነው። እኔ አንዴ ቁጭ ብዬ አይኔ ምን ይመስላል፣ አፍንጫዬ ምን ይመስላል፣ ጆሮዬ ፈጣሪ ለምን እንደዚህ አይነት ቅርጽ ሰጠው አስባችሁ ታውቃላችሁ? ስራ ስፈታ ነው እንደዚህ አይነት አስባ። ጣቴ ለምን እንዲመጣ፣ ለምን ስቆጥረው 28 መጣ አስባለሁ። ዝም ያላርፍም። ጥፍሬ ለምን እዚህ ጋር ሆነ፣ ለምን እዚህ ጋር አልሆነ? ይሄ ራሳችሁ ምርምር ነው። ዕውቀት ከዚህ ነው የሚጀምረው ከማየትና በአንድ ሚዛን መስለው እና አይኔን ሳየው አንድ ቀን እንደዚህ ሳየው ሚዛን ሆኖ ሰጠኝ ቅርጹ አይደል? እዚህ ጋር እንዲህ ስለው ወደዚህ ስመጣ ኦፕቲክ ነርቭ አለ። ይሄ ለካ ማንጠልጠያ መሆኑን ተረዳሁ። ወደዚህ ስመጣ ደግሞ ስታስቡት ሚዛን ነው። ጀስት ሌፍት ብሬን ራይት ብሬን ስታዩት ቅርጹ ይመሳሰላል። እንዲህ አይነት ነው፣ ሚዛን ይመስላል በዚህ ጋር። ይሄም አንድ የዕውቀት መመዘኛ ነው። ወደ ልቡና ስትመጡ ደግሞ እንደዚህ አይነት ቅርጾች አሉት። እዚህ አካባቢ ራሱ አንድ ሚዛን ነው። ኩላሊት አካባቢም ስትመጡ እንደዚህ ብሎ እንደዚህ የተንጠለጠለ ነው። ቅርጹ ሚዛን ነው። ስለዚህ በተፈጥሮ ሚዛን ሲሆኑ ነገር ግን ራሳቸውን ችለው ዕውቀት መተንተን፣ ዕውቀት ማብራራት ይችላሉ። አሁን በደንብ ማተኮር ያለብን የልቡና ዕውቀት ላይ ነው ብዬ አስባለሁ። ምክንያቱም ብሬን ከሚገባው በላይ ተነግሮለታል፣ ብዙ ተጽፎለታል፣ ብዙ ተተንትኖለታል። ይሄኛውን ግን የዳሰሰው ሰው የለም። ኢትዮጵያውያን ሞር ያተኮሩት እዚህ አካባቢ ነው። ይሄ ጥርት ያለ ነው። ይሄ ብዙ መረጃ ነው የሚሰበስበው። በቃ የሚያስፈልገው ማያስፈልገው መጋዘን በሉት። ይሄ ግን ትንሽ ማበጠር ይችላል እና ልብ ይስጥህ ይላሉ ሲመርቁ እናቶቻችን። ይሄ ልበቢስ፣ ይሄ ልብ የሌለው ልቡ የደነደነ ምናምን አይደል? ያወሬ ልብ ያለው በጣም ብዙ ተብሏል በባህላችን። ምንድነው የሚለውን ነው አሁን ተንተን ማድረግ የምፈልገው። እንግዲህ ልብ በኢትዮጵያው ሳይንስ ራሱን ችሎ የስሜት ሕዋሳት አሉት።
ይሄ ነው ትልቁ ነገር በደንብ መነገር ያለበት ክፍል የምለው። አንደኛ አይን አለው፣ ጆሮ አለው፣ እጅ አለው፣ እግር አለው፣ ጫንቃ አለው፣ ወገብ አለው፣ ትከሻ አለው። ይሄ የትውልዳችን ዕውቀት ነው። አንደኛ አይኑ ቅድም ያልኩት ነው፣ ሁለት ነው። አዕይንተ አልባብ ይባላል። ሰው የልቡናህን አይኖች ያብራል ከተባለ ትልቅ ምርቃት ነው፣ በአባቶቻችን ትልቅ ምርቃት ነው። ይሄ ረቂቁን ዓለም ማየት ይችላል፣ አልመለስበትም። ሌላው ግን በጣም የሚገርመው ገጽ አለው፣ ፊት አለው። ይሄ ፊቱ ምክንያቱም ሞር የነፍስ ባህሪ ነው። አሁን የምናየው ሰው ማለት ዝም ብሎ ስጋ ብቻ አይደለም፣ ስጋ፣ ነፍስ፣ መንፈስ ብዙ ነገር ነው። ምን ያደርጋሉ? ፊት አለው። ይሄ ፊቱ በጣም መጠበቅ ያለበት ፊት ነው። ለምሳሌ እኔ ፊት አንድ ሰው በጥፊ ሊመታው ይችላል ፊቴን፣ እንደገና ምራቁን ሊተፋበት ይችላል ፊቴን፣ ሊያስተናክል ይችላል። ጥሩም መጥፎም ሊሳምም ይችላል፣ ሊተፋበትም ይችላል፣ ሊመታም ይችላል። ይሄ በግዙፍ እጅ ነው የሚመታው። ይሄ ግን የልቡና ፊት በረቂቅ ምክር ሊመታ ይችላል። በጣም መጠንቀቅ ያስፈልጋል። ለምሳሌ ክፉ ሐሳብ ወይም ክፉ መንፈስን በለው አላቅም፣ ክፉ ምክሩን ጠብ ሊያረግበት ይችላል፣ ሊበከል ይችላል ማለት ነው። ስለዚህ ልብ በጣም መጠበቅ አለበት። ፊቱ በራሱ ፊቱ ከሚመታ አካል ጥሩ ምት ማረፍ አለበት እዚህ አካባቢ ላይ። አሊያ በጣም ፊቱ ከተመታ ይጎዳል አንድ ሰው። ስጋው ብቻ ብዙ ደስታ ሊሰጠው አይችልም፣ ማመጣጠን አይችልም። እንደገና ጆሮ አለው። ይሄ ምን ይባላል? በኢትዮጵያው ሳይንስ በተማርነው አይዛነ ልቡና ይባላል፣ የልቡና ጆሮዎች ይባላል። ይሄ ከተከፈተ ሌላ ሰው ሊሰማው የማይችለውን ድምጽ መስማት ትችላለህ ነው። ለምሳሌ ይሄ ጆሮዬ ይሰማል፣ አንተ የምታወራው አንቺ የምናንሾካሾከውን ሁሉ ሊሰማ ይችላል። ይሄ ግን የልቡና ጆሮ መብራት ከቻለ ማንም ሰው ሊሰማው የማይችለውን የተለየ ድምጽ መስማት ይችላል። ስለዚህ የልቡና ጆሮ ምን ማለት አለበት? መከፈት አለበት። ረቂቁን ዓለም ለማወቅ ነው። ስጋዊ መብላት መጠጣቱ የምንኖረው ኑሮ ነው። ለምሳሌ ረቂቅ ነገር 5 ሰዎች አሉን በል። እኔ በጣም ብዙ ልምዶች አሉኝ ከማገኛቸው ሰዎች እና 5 ሰዎች አሉ ወይም 6 ሰዎች ወይም 10 ሰዎች አሉን በል። በአንድ አካባቢ 3ቱ የተለየ ድምጽ ሰሙ፣ እኩል ጆሮ ነው ያላቸው። 7ቱ መስማት አልቻሉም። የተለየ ድምጽ በጣም አጥንትን የሚያለመልም በደስታ የሚሞላ ድምጽ ሰሙ። አንድ ቦታ ሊሆን ይችላል፣ ጫካ ውስጥ አላውቅም፣ ብቻ አንድ ቦታ። 7ቱ መስማት አልቻሉም። ለምን መስማት አልቻሉም ሲባል ይሄ ምን ያስፈልገዋል ማለት ነው? የውሳጣዊው ልብ ጆሮ መከፈት አለበት። የነዛ ተከፍቷል ማለት ነው። ስለተከፈተ ረቂቁን ድምጽ መስማት ይችላሉ፣ እነዚህ ግን መስማት አይችሉም። ይሄ ራሱን የቻለ አንድ ክፍል ነው። ሌላው እጅ አለው። አየዳው ልቡና ይባላል። መዘርጋት ይችላል። ለምሳሌ በተለያየ እምነት ቤተ ጸሎት ቅድምም ሙስሊም እህቶቻችን ወንድሞቻችን ለስግደት ሄደው ነበር። በክርስትናውም ይጸልያል፣ ይሰገዳል እና አንድ ሰው እጁን ዘርግቶ አምላኩን ሊለምን ይችላል። ይሄ ስጋው እጅ ነው የተዘረጋው። ያኛው ግን እጅ መዘርጋት ሳይፈልግ መዘርጋት ይችላል። ምን ይላል በግዕዙ? እንግዲህ ግዕዝ የሁላችን የክርስቲያን እስላም ሁሉም ኢትዮጵያዊ ቋንቋ የነበረ ነው። ለእመይትክ ሰፊሃዴ ከስፎ ለህሊናከ፣ እጅን መዘርጋት ካልቻልክ የልቡናህን እንትን ዘርጋው። ጸሎት ራሱ ለ3 ይከፍሉታል ጥንቶቹ። ለምሳሌ የስጋ ጸሎት አለ። እኔና እናንተ ምንጸልየው ሁላችሁም እንጸልያለን፣ ማጸናለን አምላካችንን ባለን ጸጋ በተለያየ ቤተ እምነት ብንሆነ ይሄ ስጋ ጸሎት ነው የሚባለው። ነፍስ ደረጃ ላይ ሰው ከደረሰ መዘርጋት አይፈልግም ነው። ኦልሬዲ ሄዷል፣ ትልቁ እጅ ተዘርግቷል። ልቡናው ላይ የደረሰ ግን አናቀውም ነው፣ መድረስ ያስፈልጋል። እዛ ላይ እጅ ዘርጋ አትልም፣ የደረሰበት ብቻ ነው ሊያውቀው የሚችለው ማለት ነው። ስለዚህ ይሄ ራሱን የቻለ በጣም ወደ ላይ አርያም ድረስ መዘርጋት የሚችል ኃይል ያለው ነው። ሰው በጣም ትልቅ ነገር ነው። ሌላው ምን የሚባል ትምህርት አለ? ልቡና ላይ ነው። አሁንም አይጋረ ልቡና ይባላል። ይሄ መሄድ የሚችል ነው፣ መገስገስ የሚችል እግር ነው። ለምሳሌ እኛ እግራችን ወክ ያደርጋል፣ ጫካ ውስጥ፣ ባህር ዳርቻ፣ ከተማ ውስጥ እንሸራሸርበታለን። ይሄኛው ግን የትና የት መገስገስ ይችላል። በጣም
ልኬት ወሰን በሌለው እንትን መሄድ ይችላል። አድማስ ናጌብ ምናምን የምድር መሄድ ይችላል፣ ግን አቅም ይፈልጋል። ስለዚህ ነገሮቹን ባበቃናቸው ቁጥር መስራት ይችላሉ ማለት ነው። የብዙ ግን ያው ተዳፍኖ ነው የሚቀረው። ሌላው ወገብ አለው፣ ወገበ ልቡና ይባላል። ሴቶች በሻሽ በመቀነት ወገባቸውን ጠበቅ ያደርጋሉ፣ ወገበ ልቡና ይባላል። ወንዶች ደግሞ በቀበቶ ወንድ ሆኖ እንደሚንዘላዝል አይኖርም ብዬ አስባለሁ። ጠበቅ ያለ ይሄ ጠበቅ ያለ ነው። ይሄ ደግሞ ወገበ ልቡና ማለት ሞር ይሄ ከእምነት ጋር ይያያዛል፣ ከእምነት ጋር ይያያዛል። በጣም ጠንካራ ጠበቅ ያደረገ ይሄ የሚጸና ነው። ይሄ ወገበ ልቡና ይባላል። ራሱን ችሎ የሚታይ ነው። ሌላው ክሳደ ልቡና ይባላል። ይሄ ደግሞ የልቡና ራሱ አንገት አለው። ለምሳሌ እኔ በአንገቴ ዝቅ ልል እችላለሁ፣ ለአምላኬ እንደዚህ ልል እችላለሁ፣ ሰውም እጅ ልነሳበት እችላለሁ። ይሄ ራሱ ዝቅ ማለት የሚችል ነው። ይሄ ግን በረቂቅ ነው። ራሱን ችሎ ርቀት ደረጃ ላይ መድረስ ነው። ወገበ ልቡና አለ፣ ክሳደ ልቡና አለ። በጣም የሚገርመው ደግሞ ህገ ልቡና። እስቲ እንበለው፣ ድገሙት እስቲ። ይሄ ራሱ ህግ አለው፣ ሎ አለው። አስተማሪ አይፈልግም፣ መጻሕፍት አይፈልጉም፣ በራሱ አዋቂ ነው። ግን እንዴት ነው እውቀቱን ልታወጣው የምትችለው? ራሱን ችሎ የራሱ መንገድ አለው። በምን አይነት መሰላችሁ ምናየው? መስለው ሲያስተምሩን በጽጌረዳ መስለው ነው ያስተማሩን። አንድ መምህር ምሳሌ ጽጌረዳ አበባ ያመጡና ያሳዩን ይችላሉ። ይሄን ጽጌረዳ ታየዋለህ? አዎ። ግን ጽጌረዳው ፈክቷል አልፈካም? አያልፈካም። ምን ውስጥ ነው? እንቡጥ ውስጥ ነው። እንቡጥ ውስጥ ሆኖ ጽጌረዳ መኖሩንም ላታየው ትችላለህ፣ ተሸፍኗል። ግን ጽጌረዳው እንዲህ ሲከፈት እንቡጡ ሲላቀቅ ከውስጡ ምን ይወጣል? በጣም የምታምር ጽጌረዳ ትወጣለች። አትወጣም? ይሄ ምንድነው? ከልቡና የሚወጣ ህግና እውቀት ተብሎ ይተረጎማል። ጽጌያት ማለት አበቦች ማለት ነው። አይጹቅ ማለት ይሄ እንትኑ ከላይ ገለፈቱ መሸፈኛው። ልቡና ጽጌያት ወይም አበቦች ከእንቡጣቸው እንዲፈነዱ ሰውም ከልቡናው የሚያወጣው በጣም የተለየ እውቀት አለ። ይሄ ከአይምሮ መንፈሳዊ ወይም ሰብ ኮንሽስ ማይንድ ወይም ኮንሽስ የምንለው ሞር አይምሮ ጠባኢ የሚለው ይገልጠዋል። አይምሮ ጠባኢ የሚለው ይገልጠዋል የጥንቱ። ይሄ አይምሮ መንፈሳዊ ይሄ አይደለም። ይሄ ራሱን ችሎ እውቀት ነው። መረጃ ሰብስቦ አይደለም። እያንዳንዳችሁ ታለንት አላችሁ። ግን ያ ታለንት ምን ሊሆን ይችላል ማለት ነው? እንቡጥ ሊሆን ይችላል። እንትን አላለም፣ አልፈካም። መርሃ ግብሩም ይሄ ይመስለኛል ራሳቸው እንዲያውቁ። ግን ጽጌረዳ ነው፣ እንቡጥ ነው። መፍካት ግን መቻል አለበት። ስለዚህ እንደ ጽጌረዳ ለምሳሌ ሰው ሳያስተምረን፣ መምህራን ሳይኖሩ፣ መጻሕፍት ሳይኖሩ ሰው ያወጣዋል ያን እውቀት በራሱ ሰው ስለሆነ ስጋ ነፍስ መንፈስ ስለሆነ። ስለዚህ እነዚህ ነገሮችም ተሳስረው የሚሰጡ ናቸው። አሁን ትንሽ የምዕራቡ ዓለም ሳይንስ ቀና ወደ ማለት ደረጃ ደርሷል። ምክንያቱም እያገኘው ያለው ግኝት ጥሩ ነገር እየሆነ መጥቷል። በተለይ በ1990ዎቹ እንደውም አንድ ቃለ መጠይቅ ላይ ይሄን ነገር እንደሰጠው አስታውሳለሁ። ድሮ እውቀት ሁሉ የሚሰጠው ለዚህ ነበር፣ አይምሮ ብሬን። አሁን ግን በተለይ በ19 ስንት አካባቢ ነው 91 እንደ ጎርጎሮሳዊ ዘመን ቀመር ምን ተገኘ? ልብ ውስጥ የተለዩ ልክ እንደ ኒውሮን መስራት የሚችሉ 40,000 ሴሎች ተገኙ። እነዚህ 40,000 ሴሎች በራሳቸው ማሰብ፣ በራሳቸው ማሰላሰል፣ በራሳቸው መወሰን የሚችሉ ናቸው እዚህ ውስጥ ያሉት ማለት ነው። እና በተለይ እንደምታውቁት የልብ ንቅለ ተከላ በጣም ልባቸው የተጎዳ ሰዎች በመራቡ ዓለም ኦልሞስት በአመት ወደ 5000 ሰው ልቡ ይተካል። በተለይ የሞቱ ሰዎች ሲሞቱ ልባቸውን ተናዘው ያርፋሉ፣ ልባቸው ይተካል። ይሄ ልብ በጣም ውስብስብ የሆነ ነገር ሲሆን በጣም ደግሞ ምርጥ የሆኑ 40,000 ሴሎች ራሳቸው ተገኙ። በዚህ ምክንያት the little brain in the heart ትንሹ አንጎል በልብ ውስጥ አሁን ሪሰንት ያለውን ሳይንስ ነው፣ የጥንቱን አይደለም ነገራችሁ። ትንሹ አንጎል በምን ውስጥ ተባለ? በልብ ውስጥ ተባለ። አሁን ሁለት ነገሮች
ተከናውነዋል። ሁለት ነገሮች ለምሳሌ መጥቀስ እንችላለን። አንደኛው በተለይ ብራደን ያጠናውን ጥናት ስመለከት እጅግ ገርሞኛል። ምን አለ? አንዲት ሴት አለ ልቧ ደክሞ ወይም ልቧ ተበላሽቶ የሌላ ሰው ልብ ተቀየረላት አለ። በጥናቱ ላይ ነው። እና ልቧ ተቀየረ፣ የሌላ ወንድ ልብ ተገጠመላት። እሱ ሞቷል። በሞተር ሳይክል አደጋ ነው የሞተው አለ ብራደን። በኋላ አገግማ ስትወጣ KFC ነው መብላት ያለብኝ አለች። ዶሮ ማለት ነው። እና አምጡልኝ ምግብ አለች። እንዴ አመጡላት፣ በላች። ከዛ በኋላ በጣም አፍቃሪ ሆነች የቺክን። በህይወቷ እንደዚህ ስጋ ማትወድናት፣ አትክልት በላት፣ በቃ አትክልት ነገር ነው የምትወደው፣ ቬጂተሪያን። በኋላ እንዴት ነው የኔ ጠባይ ሊለወጥ የቻለው ብላ ስትመረምር ምናልባት የተቀየረልኝ ልብ ሊሆን ይችላል ብላ የተቀየረላትን ልብ የሰጣት ሞቶ ተናዞ የተቀመጠውን ስታሰላስል በሞተር አደጋ የሞተ ነው። ቤተሰቡን ስትፈልግ አገኘቻቸው። በመጨረሻም በደንብ ስለሱ ስትመረምር በቃ ቁርሱ፣ ምሳው፣ ራቱ KFC ይበላ ሰው ነው። ስለዚህ የሱ ሜሞሪ ወደ ማን ሄዷል ማለት ነው? ወደዛ ሄዷል። ይሄ በጣም ከባድ ነገር ነው። እዚህ ውስጥ ያለው ነገር መጋዘን በሉት። በጣም ደግሞ የሚገርም ምሳሌ የሰጠው በሚድዌስት አነስተኛ ከተማ ያ እንግዲህ እሺ ምግብ ነው ብለን እንቶ፣ ይሄ ግን የተለየ ነው። የ8 ዓመት ህፃን ነበረች አለ። የ10 ዓመት ህፃን ልብ ተቀየረላት። የ8 የ10 ተሳካ። ቀዶ ጥገናው በጣም ጥሩ ነበረ። ድና ወደ ቤቷ ስትገባ አስፈሪ ቅዠት ማየት ጀመረች። መተኛት አልቻለች። በጣም ትጨነቃለች፣ ትርበተበታለች። ከአቅሟ በላይ ሲሆን ዶክተሯ ጋር ትሄዳለች። መተኛት አልቻልኩም፣ ከባድ ቅዠታ ያለው እኔ አክሜሻለሁ፣ በጥሩ መልኩ ተከናውኗል ይላታል። እኔ ከባድ ምንድነው ያየሽው? ነገረችው። ይሄ ከበድ ያለ ህልም ከተራ ቅዠት ከናይትሜር የወጣ መሆኑን ይረዳል። ከዛ የስነ አእምሮ ባለሙያ ጋር ይወስዳታል። ነገረችው። ይሄማ ተራ ቅዠት አይደለም። ስለዚህ ፎረንሲክ አርቲስት መምጣት አለበት። በውጭ ሀገር አንድ ሰው ወንጀል ሲሰራ ለምሳሌ ወንጀለኛውን አይተ ፎቶ ባታነሳው ወንጀለኛው ምን ይመስላል? ይሄን ይመስላል፣ ጸጉሩ ይሄን ይመስላል፣ ቁመናው ይሄን ይመስላል ይስላሉ እነሱ። መጨረሻ ወንጀለኛው ሊያዝ ይችላል። ስለዚህ የወስዳትና በያየሽውን ህልም ነገር ይላታል። ሁሌ ህልሟ የሚጀምረው አለ ጫካ ውስጥ ነው። በጣም ጫካ ውስጥ ነው። አንድ ሰው ያባረራታል። ትሮጣለች። ጫካ ነው፣ ጥቅጥቅ ያለ ጨለማ ነው፣ ያስፈራል። መጨረሻ ላይ ሲደክማት ትወድቃለች። እና ግዙፍ ሰው ይመጣና አካላዊ ጥቃት አድርሶባት በጣም የሆኑ ቃላቶችን ነግሮ ይገላታል። ሁሌ ህልሙ ያ ነው። በኋላ ምን አይነት ሰው ነው ፊቱ? እንዲህ አይነት ሰው ፊት ነው የሚታየኝ። እሺ ጥሩ፣ ምን አለሽ? እንዲህ አይነት ቃል አለኝ። በኋላ እሷ ከተናገረችው እነዚህ ፎረንሲክ አርቲስቶች አቀነባብረው ተጠርጣሪ ይዛሉ። በደንብ አድርገው ሲመረምሩት ያቺ የ10 ዓመቷን ህፃን የገደለው ነው ማለት ነው። አያችሁ፣ ሜሞሪ ነበር ማለት ነው። አያችሁ፣ የተራ አይደለም፣ ትውስታ ነው። የዛች ትውስታ እዚህ ውስጥ ተቀምጧል ማለት ነው። ስለዚህ ልብ ማለት ትልቅ ኃይል ነው ማለት ነው በራሱ ማለት ነው። ስለዚህ ልቡናችንን በጣም 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 መጠበቅ ያስፈልጋል። እንዲሁም ሲሆን ግን ልብ ብቻውን እንትን አይልም። ሚዛን ስለሆነ ራሱን ችሎ ደግሞ ከብሬን ጋራ ይገናኛል። በፖይንት 1 ሄርትዝ ብሏል እሱ ሲናገር ይገናኛል። በጣም ትንሽ በሆነ ግን እንዴት ይገናኛል? ተረጋግተ ስትኖር ብቻ ነው። በጣም መጥፎ የምታስብ ከሆነ ምናምን አይሆንም። ጽሙና ይፈልጋል ማለት ነው። ይሄ ነው ራሱን ችሎ ደግሞ ወደዚህ አካባቢ ወደ 500 ሚሊዮን ኒውሮን አለ። ይሄ ራሱን በችሎ ደግሞ በኒውሮ ትራንስሚተር ደግሞ መስተጋብር ያደርጋል ከዚህ ጋር። ስለዚህ ሶስቱ ምንድናቸው? ሶስቱ ሚዛን ናቸው። አንድ ሰው ሱፐር ኮንሽስነስ ትልቁን ዕውቀት መያዝ ከፈለገ እዚህ ላይ ብቻ አይደለም መስራት ያለበት፣ ይሄም ያስፈልጋል ማለት ነው። ይሄ ምን ተብሎ ይጠራል? ስምምነት ይባላል በጥንቱ ኢትዮጵያውያን። ስምምነት፣ ግንዛቤ፣ መዋሃድ፣ መጣመር፣ መስተጋብር ማድረግ። ሶስቱ ኩላሊታችን፣ ልባችን፣ ናላችን አንድ ላይ መስራት ከቻለ ትልቅ ዕውቀት ነው የምናገኘው። ማንም ሰው እና አባቶቻችን ይሄን ሁሉ እንደሰሩ ሶስቱ ተጣምሯል ማለት ነው። አሁን እኛ ግራ የሚገባን አንዱም በአግባቡ መስራት ስላልቻለ ነው እንኳን ሶስቱ። እና ለኛ እንዴት ሊሆን ቻለ እንላለን። ምን የማይችልበት ነገር የለም።
ስለዚህ ይሄንን አጣምሮ መጓዝ ማለት እጅግ ከፍተኛ የሆነ የማሰብ አቅም ደረጃ ላይ የመድረስ የመጨረሻው ላይ እንደርሳለን።